ናግባ እስቲ ላይ ውጣ። ታች ኮመንት ምናምን ሳይሆን ታች የክርስቶስን አምላክነት ምናምን እስቲ የሚሰብከን አንድ ክርስቲያን እስቲ ይጥፋ። አንድ ክርስቲያን እንዴት ነው? እሺ ምን አልካነስ? ናግባ የኮሜንት አርበኛ መሆኑን ተውትና ናግባ ወገናችን፣ ግደለው። ናግባ ግደለው። መቼም አይገባም። ያው ክርስቲያን ጠፍቷል እንዳለ በቃ ማንንም አይመጣም። ይብሮ ልክ ልካቸው ስለሚናገራቸው እኮ ያኔ ኮሜንት ያደርጋሉ። ዝም ብሎ አሁን በጣም ብዙ ሰው እዚህ እየመጡ ነው የሚያዳምጡት። እዚህ እየመጡ ይማሩና ልካቸውን ስነገራቸው ቶሎ ብሎ ኮሜንት ያደርጋልና አላስቻለው። እኔ እኮ በአላህ ይዣለሁ ሳላ። እኔ መቼ ነው የሚወያዩን ግን? እኔ ወላሂ በጣም ግራ የገባኝ ነገር ኦርቶዶክስ አይወያይም ሳላ ትተው ነው እንዴት ነው? እኔ ያልገባኝ ይሄን ነገር ግልጽ ብታደርግ። አቅማቸው ምን መሰለ? ኦርቶዶክሳውያን ጴንጤዎች ጋር ሄዱና የጌታ ምሳ፣ የጌታ ቁርስ፣ የጌታ እራት እያሉ እነሱ ማዛግ ነው። የቡና ቁርስ ሆነ የጌታ የቡና ቁርስ ሆነ የጌታ ሻይ እኛ አይመለከተንም እሱ። እሺ ምንም ፕሩቭ አያደርግም ነው። የጌታ ምሳን ብትበላ እራትን ብትበላ ምንም ፕሩቭ አያደርግም። ናና አምላክነቱን አውራ። ምን አገባን? ቁርስ ሆነ ምሳ ናና አምላክ ነው አይደለም በሚል አውራ። ኦኬ እዛ ጴንጤዎች አትወጣጠሩ እነሱ ላይ። እኔ እንጃ እኔ ካለ እኔ አድናቂያቸው ነኝ። እኔ አሁን የሚመጣና እኔ የሚወያየን ክርስቲያን ካለ እኔ ወላሂ እኔ በቃ ጀግና ናችሁ። በቃ እናንተ ኑና ብቻ እስኪ ያብቃችሁ እኛን ለመወያየት ማለት ነው። ሄዳችሁ እዛ 66 81 ምንም አይመለከተንም። እኛ ፊት መታችሁ እስካልቆማችሁ ድረስ ማንም በቃ መምህር የሚባል የላችሁም። ያው እና አንዳንድ የሆነ ሰሞኑን ብቅ የሚሉ ልጆች አሉ። አንዳንድ እዚህም እዚህም ውር ምናምን የሚሉ ልጆች አንድ አለ ደግሞ የሆነ 3000 ፎሎወር ነው 2900 ፎሎወር ይዞ ጭራሽ ለአብዱልከሪም የውይይት ጥሪ ያቀር ወላሂ በመጀመሪያ እንዲህ አይነት ሰው ምታ አፈምሱትና አምጡት። መጀመሪያ በእኛ ፌመስ አይሆንም፣ ይቅርታ አድርጉልንና ፌመስ አድርጉትና ምናምን የሆነ ውይይት ምናምን አድርጎ ቢያንስ ይምጣ። ከዛ በኋላ ነው ጭራሽ ለአብዱልከሪም ታቀርባለህ በክርስቶስ አምላክነት ዙሪያ። ጉዳል አንዱ ነውና አካውንት ከፍቶ መጣ። አላህ ምስክሬ፣ አካውንት አዲስ አካውንት ከፍቶ መጣ። 90 ፎሎዊንግ ያለው እሱ ፎሎ ያደረጋቸው ሰዎች 90 ናቸው። ፎሎ 0 ነው። ከዛ ላይቭ ላይ ገብቶ ለምኖ በስንት መከራ 1000 ያስገቡት። ልክ 1000 እንደገባ የውይይት ጥሪ ለሳለ ብሎ መጣ። ወላሂ ነው የምልህ፣ በልመና 1000 በስንት መከራ እዛ ቤት ይገባል። ለምኖ ባካችሁ ፎሎ አድርጉት፣ እዚህ ይመጣል። ተለምኖ ትላልቅ እንትኖች ጋር ሄደ አስለምኖ 1000 ሲሞላ የውይይት ጥሪ ለሳለ ብሎ አይመጣም። አላሁ አክበር። ከዛ በአንተ ፌመስ ሊሆን ማለት ነው ሊሆን ምንድን ነው የምንማረው ከዛ ሳላህ? እኔ እኮ አሁን ጥያቄ ሁለት ነገር ነው ውይይት ላይ። አንደኛ ኦዲየንስ አለ፣ ኦዲየንስ እንዲማር ነው። ትልቁ እኮ ኦዲየንስ ነው። በነገራችን ላይ ውይይት ላይ ትልቁ ኦዲየንስ ነው። ኦዲየንስ ለምሳሌ እዚህ እኛ ቤት እንደምትመለከቱ 700 ምናምን ሰው ይከታተለናል። እንደምታዩት ሳላህንም አነስንም ይሳቅንም እንደምትመለከቱ ይከተለናል። እንደዚህ ይሄ ሁሉ ሰው ያዳምጠናል። አልሐምዱሊላህ ረቢል ዓለሚን። ከዚህ በላይም 1000 2000 ሰው ያዳምጠናል። አሁን ምንድን ነው ሁለት ሰው የሚያዳምጠው ሰው 2 እና 3 ሰው የሚያዳምጠው ሰው ምንም ፎሎወር የሌለ ሰው ከኛ ጋር ተወያይ ብሎ ማስቀመጥ በራሱ እኛ ህዝቡን የምናስተምረው ነገር የለም ማለት ነው። የእኛ ህዝብ ጋር ብቻ ሊመጣ የማይሆን ነገር ነው። አለዛ ምን ያደርጋል? እነዛ አሉ የሚባሉት መምህራኖች ፈርተው የለ እነዛ መምህራኖች ይቀመጣሉ መጥተው እዚህ ላይቭ ላይ። ከዛ ላይቭ ላይ ተቀምጠው ውይይቱ ይካሄዳል። ምክንያቱም ያ ሰው ሲመጣ ብዙ ሰዎች ይመጣሉ ማለት ነው። ዋናው ነገር ትልቁ ነገር ኦዲየንስ ነው። ኦዲየንስ መማር ያለበትን ነገር መምህሮቻቸው አይመጡም። የመጀመሪያ ኦዲየንስ። ሁለተኛው ነገር ደግሞ ማን ነው ሰውየው? ተወያይቶ አያውቅ፣ ውይይት ደንቡን አያቅድም እንደነበረው ልጅ ማለት ነው። አሁን ለምሳሌ እሱ ነብይ ነው፣ ቢያንስ ነብይ ነው፣ ነብይ ነኝ ብሎ ነው የመጣው። ለዛ ነው ቦታ ሰተ ነው እንደዚህ ያደረግ ነው። ስለዚህ አሁን ምን አልክ ሳላ? አንድ ሀሳብ እንትን ነው ጠዋት ነገራቸው ነበርና ለምንድነው 2 ፎሎ ቢኖረው ማትወያዩት? ለምንድነው ከተራ ልጆች ጋር ማትወያዩት? ሀሳብ ያቀርባሉ። ያንን ተራ ሰውዬ ጨመከው አልጨመከው፣ አዋረድከው አላዋረድከው ምንም የሚመጣ ነገር የለም ነው። ደደብ ሰውዬ ነው የጨመከው ትባላለህ በኋላ ላይ ሲጀመር።
ፊደል ማንበብ የማይችል ሰው ይልኩላል። ታውቃለህ? የዊ ጥሪ ብሎ ፊደል የማይችል ሰው ይላክብሃል። ከዛስ አንተ ብጨምቆ ባጨምቆ ቢዋረድ ባይዋረድ አንድ የሚመጣ ለውጥ የለም። አንድ ህዝበ ክርስቲያኑ በዛ በኩል ያ ሰው እየተጨመቀ አልተጨመቀ ምንም አይመስለውም። ሲጀመር ተራ ሰው ነው ትባላለህ። አንድ ቀን ከአንዱ ጋር ተወያየውና አላቅም ብሎ የወጣው ክርስቲያን ልጅ እሱ ልጅ ኮሜንቱን አየው። ፖስት ካረኩ በኋላ ኮሜንት አየውና ተራ ሰው እኮ ነው የጨመቀው ለምን ትደሳሰታለህ ተባልኩኝ። የተዋረደው አለ አሁንም አለ ኮሜንቱ ባይዘ ፖስት ውስጥ ግቡና እዛ ጋር ሄዱ። ተራ ሰው ነው ያዋረድከው ምንም የሚመጣ ነገር የለም ተባለ። ተራ ሰው ሲጨመቅ ለካ እንደዛ ነው የምትሉት ነው እናንተ። እንዴ ይሄ እኮ ሲጀመር ተራ ሰው ነው ምናምን ነው የምትሉት አይደለ? እንደዛ ስትሉ እኛ ለምንድን ነው ታዲያ ተራዎቹን ስትልኩ የምንቀበላቸው? እናንተ ከአላዋቂ ጋር ብቻ ነው የምትወያዩት ይባላል። ከማያቅ ሰው ጋር ነው የምትወያዩት ይባላል። ስለዛ አንፈልግም ነው። እነዚህ ሚጥጢ ዲያቆናቶቻችሁን እዛ አድርጉና መምህራን ካሉ በቴክስቹዋል ክሪቲሲዝም በመጽሐፍ ቅዱስና በቁርአን እኔ ራሴ እንዲሁ ክርስትና ታሪካዊ ማስረጃ አለ ወይ? ብዙ ጊዜ በኩራት የምትናገሩላቸው ርዕሶች ናቸው አይደለም? ክርስትና የምርም ታሪካዊ ማስረጃ አለ ወይ የሚለውን እኔ እቀበላለሁ። በኮስት እወያያለሁ። በፈለጋችሁበት ቀን ስላሴና ተውሂድን አደፍሩ። በመጽሐፍ ቅዱስ የአምላክ ቃል የሆነው ቁርአን ወይስ መጽሐፍ ቅዱስ በሚለው የተበረዘው የትኛው ነው በሚለው ይኸው አለን። ኦኬ አለ የሚባል ዲያቆን ካለ እኛ ዝግጁ ነን። ተራዎቹን በተመለከተ እንዲህ ሚጢጥዮቹን በተመለከተ እኛ ገስት ላይ ልናወራቸው እንችላለን። ኦኬ ገስት ሲመጡ እዚህ ልናወራቸው እንችላለን። ልክልካቸው ሊነገራቸው ይችላል። እዚህ አስቀምጠናቸው። ከዛ ውጪ ግን ምንድነው እንደዚህ ኮስት ምናምን እየተባለ ማንም አይወያያቸው ነው ማንኛውም ሰው እና ይሄንን ይመስላል። ደህና ሰው ሲኖር ያው እኛ ዝግጁ ነን። ከዛ ውጪ ያሉትን ደግሞ እየመጣችሁ እኛ ላይ ባታፈምሱ የተሻለ ይሆናል። አይደለም ለሌላው ለኮሜንተር እንኳን ማይመጥኑ ልጆች ለኮሜንተር ባይሆን ይምጡና ታች ላይ በኮሜንት ይወያዩ። ኦኬ መጥተው እዚህ ቤት በኮሜንት ይወያዩ። ከማን ጋር? ከሙስሊሞች ጋር። ታች ላይ ኮሜንተሮች አሉ። ከነዛ ጋር ተወያይተው ካለፉ ከኮሜንት ካለፉ አያልፉም። ባይዘ ከኮሜንተሮች እንኳን የሚያሳልፍ እውቀት የላቸውም። ድንገት ግን ከኮሜንተሮች ማለፍ ከቻላችሁ የምርም ገስት ላይ ትወጣላችሁ። ያንን እንቀበላችሁና ገስት ላይ እናወራችኋለን። ኧረ ቢስሚላ ሳላ ወአለይኩም ሰላም ወራህመቱላህ። ኤላ ሰላዬ፣ ይሳቆ፣ አነስ ሁላችሁንም ኢብሮ ጠፋ እኮ ናፈቃችሁን እኮ። ኧረ አለን ወላሂ እስካሁን ሰላም አላልኩም ብዬ ነው። ቅድም ሰላም ስለ አልነበርክም። ያው መስጊድ ገባው። ከዛ ደግሞ የሆኑ ሰዎች ጋር ነበርኩ። ይቅርታ። አብሽር፣ ችግር የለም። ይዞን ገባ። ሰላም በሉት፣ በዛ በሉት። ኧረ እሺ፣ እስሚዘው ሰላም አለይኩም። ነገረኛ ወራህመቱላሂ ወበረካቱ። ለነገር ነው አይገባ። እሺ እንትን ሀሳብ ላይ ነን እና ያው ይሄ በነገራችን ላይ ውይይት ምናምን እኔ ወላሂ በጣም ነው የሚደንቀኝ። እኔ ማለት ይሄ ሁሉ ነገር ታውቃለህ፣ ግን ሳላ ታውቃላችሁ፣ ይሄ ሁሉ ፈርተዋል። አባቴ ከላይ ያሉት ሰዎች ፈርተዋል። መቼም እኛ ፊት አይቆምም። ምክንያቱም ይኸውልህ ፊት ለፊት ቆመን ያለ ነው እኛ ነን። በቃ ቲክቶክ ላይ ፊት ለፊት ቆመን ያለ ነው፣ እየተወያየን ያለ ነው። ውይይት ጥሪ ማቅረብ ካለባቸው ፊት ለፊት ያለ ነው እኛ ነን። ሌላ ማንም የለም። አታስቡ። ኡስታዝ ወሂድ እንደሆነ ኡስታዝ ወሂድ ጋር አትሄዱም። መጀመሪያ የእኛ ስቴፕ አለ። ኡስታዝ ወሂድ እነ ተስፋዬ ሮቤሌ እና ምናምን እዛ ሌላ ስቴፕ ላይ ነው እሱ ያለው። አሁን እኛ የእኛ ስቴፕ አለ፣ ሌቭል የሚባል ነገር አለ። ስለዚህ ሌቭላችሁን ወቁ ነው። ናኬ በሏቸው፣ ፎይ በሉት ምናምን ሲጀመር ያው ይሁንሽ ብለን ነው። እሱንም ተግባባን። በቃ አሁን እኛ አለን። ከኛ ጋር አቅሙ ካላችሁ እኛ ጋር ትሆናላችሁ። ከዛ ከኛ ጋር ደግሞ አንድ ስቴፕ ከፍ ስትሉ ደግሞ ያኔ ሜዳውን እንለቀላችኋለን። በዛ በኩል ትሄዳላችሁ። ዘላችሁ እዛ ቃል ስጋ ሆነ ጭራሽ ለኡስታዝ ወሂድ እንትን ያቀርባል ማለት ነው። ለእኔ ያቀርባል ጭራሽ። እኔ የኡስታዝ ወሂድ ሳይገርመኝ ጭራሽ ደግሞ ማነው የእኔ ሳይገርመኝ ለኡስታዝ ወሂድ አቀረበ ጭራሽ ማለት ነው። እና ይህ ምንም የማያውቅ የሴት ፎቶ እየገላለጡ ምናምን
እንትን የሚሉ ሰዎች እንዴት ነው ሲጀመር ለውይይት ብቁ የሚሆን? በየትኛው አቅምና መረጃ? መጀመሪያ እዛው ራሳችሁን ቻሉ። መጀመሪያ ራሳችሁን ችላችሁ ፌመስ ሆናችሁ ከዛ ደህና ውይይት አድርጋችሁ አንድ ውይይት አድርገው እንደማያውቁ ታውቃለህ። ሳላ ይሄ አሁን የሚጠሩ ሰዎች ፎርማል ዲቤት አይተሃል? እስኪ አሁን እዚህ መንደር ውስጥ ያሉ ልጆች እንደዚህ ፍው ውር ምናምን የሚሉ ልጆች ምን ትላለህ? እስኪ አሁን ዲቤት እንኳን አድርገው የማያውቁ። አንተ ስንት ዲቤት አድርገሃል ታውቃለህ ራስህን? ሳላ እኔም ዲቤት አድርጌያለሁ። ስንት ዲቤት አድርጌያለሁ። አሉ ልጆች ብዙ እውቀታቸውም የተመሰከረላቸው ልጆችም አሉ። እንዴ ከመሬት ተነስቶ የዲቤት ህግ የማያውቁ ሰዎች ከኛ ጋር ጭራሽ አይጥ መሞከሪያ ሊያደርግን እንዴ? ውይይት የሴት ፎቶ ፖስት እንደማድረግ ቀላል እንዳለን ያውቃሉ። እና ለዛ መደፉ እና ሀቂቀተን ይኸው አሁንም ዛሬም እናቀርባለን። መምህራን አሁንም አቅሙ ያላችሁ በቃ ሰለቸነኝ። አሁን ወላሂ በቃ እኛ ስልችት አለን እና ከውስጥ ምናምን ስሰራ እንዳትናገሩኝ ከዚህ በኋላ። እስቲ ከመምህራን ጋር ተወያይ። ከማያውቁት ጋር እንትን ትላለህ። ከውስጥ ትሰራላችሁ። ሰው እያስገባችሁ ማያውቁ ሰዎች ሳላህን የሚላሉ ይስሐቅንም አነስ እዚህ ጋር ስሚዞን የሚላሉ ምናምን። እሺ ኑ በቃ እንወያይ። ይኸው ጠየቅናችሁ፣ ጠራናችሁ፣ ተወያዩ። ክርስቶስ ይሰበክ፣ ያው በቃ ስላሴ ይሰበክ። እሺ ባይብል ይሰበክ። እሺ መቼ ነው የምትመጡት? ሳላስቲ የስሚዞ ምናምን ቀጥሎ ሀሳብ ስጡ እና ከዛ በኋላ አንዴ ስልክ ላንሳ። ኢንሻላህ ቀጥሉ። ወደ ርዕስም ብንሄድ ደስ ይለኛል። ይሄ የረጅም ጊዜ ጥሪ ነው። በጣም ሁሉም ሰው የብሮ ወንጌል ጠምቶናል እያለ ነው እና ጭንቅላታችን የወንጌል እጥረት አጋጥሞት ደርቀዋል። ስለዚህ ኑና ወንጌላችሁን ይዛችሁ እናወራ ነው እየተባለ ያለው። የእናንተ ወንጌል ጴንጤ ፊት ለፊት ነው ወይ የሚሰራው? የእናንተ ወንጌል የዋ ህዝብ ፊት ብቻ ነው ወይ የሚሰራው? አፖሎጂስት ፊት ለፊት አይሰራም ወይ ነው? የእናንተ ወንጌል የሚሰራው ሶፍት ተቀብሎ የሚበላ ሰው ጋር ብቻ ነው ወይ የሚሰራው? ይሄ የማያስተውል ሰው ጋር ብቻ ነው ወይ የሚሰራው ነው? ኢየሱስ ሞተልህ የሚለው ነገር እዚህ ለምንድን ነው የማይሰራው ነው? ትርጉም እንዳለው ስለምታውቁ። ሞተልህ የሚለው ነገር ሲጀመር ትርጉም አልባ የሆነ ትምህርት እንደሆነ ስለምታውቁ አደፍሩትም ነው። ኦኬ ወንጌላችሁ የሚያስተውል ሰው ፊት ካልሰራ የማያስተውለው ሰው ፊት የሚሰራ ከሆነ ያ ትክክለኛ ወንጌል አይደለም። የእናንተ ወንጌል ሳር የሚግጥ ህዝብ ፊት ብቻ ነው የሚሰራው። ጌታ እንደዚህ ስል ሰምቻለሁ፣ ሂዱና ሳር ጋጡ አላቸው። ቅድም አንዱ ፓስተር አዳም የወጣና እንደ ከብት ሳር ጋጠ። እነሱ ፊት ብቻ ነው የሚሰራው? ወንጌላችሁ ሶፍት ተቀብሎ የሚበላ ሰው ፊት ብቻ ነው የሚሰራው? ወንጌላችሁ የማያስተውሉ ህዝቦች ፊት ብቻ ነው የሚሰራው? ለምን ነው እዚህ የማይሰራው? ያንን ወንጌል እኮ ነው ይዛችሁ የምትመጡት። ያ ወንጌል እዚህ መቆም አለበት ነው። ወንጌላችሁ እዚህ መሰበክ አለበት። የክርስቶስ አምላክነት የሙስሊም ልጆች ጋር መሰበክ አለበት፣ እና ኢብሮ ጋር መሰበክ አለበት። ሌሎች ልጆችም አሉ በክርስቶሎጂ ዙሪያ የሚያውቁ እነሱ ፊት መሰበክ አለበት። ኦኬ መጽሐፋችሁ ኢንኮረፕትድ እንደሆነ ፕሩቭ ማድረግ አለባችሁ። ለኔ በኮረፕሽን ዙሪያ ማረጋገጥ መቻል አለ። ሲጀመር ወንጌላችሁም ችግር አለበት። ሲጀመር ወንጌላችሁ የቄሶች ጭማሪና ቅነሳ ነው እንጂ ሌላ ነገር የለውም። ወንጌላችሁ የቄሶች ምንድነው? ቁርጥራጭ የሆነ ፍራግመንት ነው። ዳህና ነገር ያሌለው መጽሐፍ ነው። ህይወት ያሌለው መጽሐፍ ነው። ህይወት አታገኙበትም። እና በዚህ ዙሪያ ጥሪ አቅርበን ነበር፣ አይመጡም። እዛ ቤት ቁጭ ብለህ ትፎክራለህ። ኦኬ መልክ ትቀራረጽባቸዋለህ፣ ሰዎቹ ላይ መልክ ትሰራባቸዋለህ። ወጥተህ ግን አትወያይም። ስለዚህ ይሄ ነው። ዝም ብላችሁ ተራሰው ምናምን ያለ ሙዚቃ ስመች ይገባል የነሱ ወንጌል ከዳንስ ጋር እኮ። ይሄ ደግሞ ኢጂ ብዙ ጊዜ ይላልና እስቲ ሰፋ አድርገህ ብትነግራቸው ኢጂ ይሄንን ያለ ሙዚቃ የማይገባም እንጂ ወንጌል እስቲ ያለ ሙዚቃ አንድ ሰው ገብቶ በስነ ስርዓት ያስረዳ የለም እኮ። ሰውን እኮ በሰይጣን ስራ እኮ ነው ልቡን እየመቱት መከራ የሚያበሉት እንጂ በትክክል ቀጥ ብሎ እንደ ቁርአን መስበክ መች ይቻላል? ትምህርት ውስጥ መች ይገባል? በስነ ስርዓት ከሆነ ትልቁ ነገር እኮ የሚያማልሉት በሙዚቃ መሳሪያ ነው። አላህ ይጠብቃቸው። ትክክል። እሱ በነገራችን ላይ የሚገርም ሀሳብ ነው እና ከዚህ በፊትም ነግሮ የነበረ ሰው በዚህ ሰዓት ደካማ ጎኑ ምንድን ነው ጋይስ? ሰው ደካማ ጎኑ በዚህ ዓለም ላይ ምንድን ነው? ይህ ዓለማዊ ነገር ነው አይደለ? ወደ ሙዚቃ ነው የሚወሰወሰው ሰው አይደለ? ሙዚቃ ማዳመጥ ይፈልጋል። በቃ ውስጡ ሲደብረው ሲጨንቀው ሰው ምንድነው የሚያደርገው? በጣም ብዙ ሰው ሙዚቃ መስማት ይፈልጋል። ለስሜቱ ተገዢ ይሆናል። ጴንጤዎች ምንድን ነው ያደረጉት ነው? ጴንጤዎች ያደረጉት ነገር ምንድን ነው? ሰዎች የሚገዙበትን ነገር በደካማ ጎናቸው ምንድን ነው ያደረጉት? ያንኑ ሙዚቃ አመጡና ኮፒ አድርገው
ጌታ ጌታ ማለት ጀመሩ። የሰዎች ደካማ ጎን ሙዚቃ እንደሆነ ስለሚያውቁ በሙዚቃ በኩል መጡባቸው። ለዛ ነው አንድ የጴንጤ መዝሙር ያለ ሙዚቃ አታገኙም። እያንዳንዱ መዝሙራቸው ከዛ የተጎረጀ ነው። ያሌለው የሙዚቃ መሳሪያ የለም፣ ያሌለው የሸይጣን ስራ የለም። እያንዳንዱ የሸይጣን ስራ ነው። ምክንያቱም ሸይጣን ሙዚቃን ተጠቅሞ ነው ሰዎችን የሚያሳስተው። በሰይጣን መሳሪያ በኩል ነው ሰዎችን አምላክ ነው ወደሚሉት አካል መጣራት የሚፈልጉት። አይታችኋል። ሬጌ መዝሙር አላቸው። ሬጌ ማለት እነዚህ ራስተዎቹ ማለት ነው። የሬጌ ስታይል ቢቶች አሉ። እንዲሁ ደግሞ ሂፕሃፕ አለ፣ ራፖች አሉ። የመዝሙር ራፕ አለ። ቁጭ ብሎ ራፕ ያደርጋል። ጣቱን እያወራጨ እንደዚህ እያደረገ ጣቱ። በጉራግኛ የጉራግኛ ባህላዊ ዘፈን በመዝሙር አለ። አፍሮቢት አለ። ያሌለ የሙዚቃ መሳሪያ የለም፣ ያሌለ የዘፈን ቢት የለም። ምክንያቱም በቃ በሸይጣን በኩል ነው ሊመጡ የሚፈልጉት። እኛ የምናውቀው ሸይጣን ነው ይህንን ነገር ተጠቅሞ ሰዎችን የሚወሰውሰው። ጌታ ነው ብለህ የምትጣራለት አካል እኛ በሌላ ስም ነው የምናውቀው። ያን የሚጠቀመው ሌላ አካል ነው እኛ ጋር፣ ሸይጣን ነው ያን የሚጠቀመው። አንተ ደግሞ ወደዛ ነው የምትጣራው። እሺ፣ አንተ ወደዛ ነው የምትጣራው። እኛ እሱን የምናውቀው በሌላ ነው፣ ልንመጣ አንችልም ነው። ሰዎችን ወደ ጌታ መጣራት ከፈለጋችሁ ወንጌልን ተጠቀሙ። መሳሪያችሁ ወንጌል ይሁን። ወንጌልን ስትጠቀሙ ሰው ሊመጣ ይችላል። ኦብቪየስሊ አይችልም። ምን ብለን ወንጌል ላይ ሰው ሙስሊም ክርስቲያን የምታደርገው? አምላክ ከሰማይ ወርዶ ተቀጠቀጠ እንደዚህ ብለህ ተናገረ ሰው እንደማይመጣልህ ታውቃለህ። አምላክ የሴት ልጅን ብልት እንትን አድርጎ ወጣ ስትል የሰው ልጆች እንደማይመጣ፣ ይሄ ከጎሮሮ የማያልፍ ትምህርት እንደሆነ ታውቃለህ። ሶስት ሰዎችን ስማቸውን ከጠራ በኋላ አይ ሶስት ማለቴ ሳይሆን አንድ ነው ስትል ሰዎች እንደማይመጡልህ ታውቃለህ። ምን ብለህ ነው የምትጣራው ነው። ለዛ ነው ብዙ ጊዜ በሙዚቃ ሰዎችን ሊያታሉ የሚፈልጉት በብር በገንዘብ። ጌታን ከተቀበልክ ሽባ የነበርከው ሽባ ይመለሳል። ሽባ ትተረተራለህ ትባላለህ። አይነ ስውር ከሆንክ ዓይንህ ይበራል ይባላል። አንድ የበራላት ሰው አላየንም። በዓለማዊ ነገር ገንዘብ ታገኛለህ፣ ህንፃ ታገኛለህ፣ ዘይት ታገኛለህ፣ ዱቄት ታገኛለህ እያላችሁ ለዛ ነው የምትጣሩት። እውነት የላችሁም። የምትጣሩበት እውነት የላችሁም። ለዛ ነው በየገጠሩ ስትሄድ ወንጌል ሳይሆን የምትሰብከው በደካማ ጎናቸው በችግራቸው ገብተው ነው የሚሰብኩት። ገጠር ላይ የሚሄደው የፓስተር ሚሽነሪ ስራዎች እንዳለ ዋና መሳሪያ የሚያደርጉት ወንጌልን ሳይሆን ዱቄትን ነው። በድህነት ላይ ያለ ሰው ቅድሚያ የሚሰጠው ለሆዱ ነው አይደለ? እየተራበ ሰው ይቀበላል። በቃ አይታችኋል። በደካማ ጎን በድህነት ይገቡና ዱቄትና ዘይት እየሰጡ ሰውን ለመያዝ ይሞክራሉ እንጂ ወንጌልን ሰምተው በፍጹም ምን ያደርጉም አይሰብኩም። ኦርቶዶክሶችን ብትሆኑ ሙስሊሙን ካልተሳደባችሁ እስልምናን ካላን፣ በነገራችን ላይ ኦርቶዶክሳውያን ሰዎች ኦርቶዶክስ እንደማይሆኑ ያውቃሉ። ያላቸው ብቸኛው አማራጭ ምንድነው? በደንብ አስተውላችሁ ከሆነ ጴንጤዎች ቢያንስ ምን ማድረግ ይፈልጋሉ መሰላችሁ? ሰዎችን በዱቄትና በዘይት ወደ ራሳቸው መሳብ ይፈልጋሉ። ኦርቶዶክሳውያን ግን እንደዛ ሲስተማቸው፣ ታክቲካቸው ይለያያል። የኦርቶዶክስ ታክቲክ ምንድነው ሲባል ሰዎች ወደ ኦርቶዶክስ እንደማይመጡ ለገብርኤልም፣ ለተክልዬም፣ ለማርያምም፣ ለ44ቱም ለ3ቱም ሰዎች እንደማያሰግዱ፣ በተለይ ሙስሊም ኦርቶዶክስ ሆነው 44 ታቦት እንደማያመልክ ያውቃል። እዛም ለጊዮርጊስም ለምናምንም እንደማይሰግድ ያውቃል። ሙስሊሙ ኦርቶዶክስ እንደማይሆን በደንብ ተረድተውታል። ስለዚህ ከውስጥ የተቀመጠው ወደ ውጭ እንዳይወጣ የማድረግ ሲስተም ነው የሚጠቀሙት። ውስጥ ያለ ሰው ኦርቶዶክሱ ሙስሊም እንዳይሆን ሰውን መያዝ ነው የሚፈልጉት እንጂ ልክ እንደ ጴንጤ ዘይትና ሱካር ሰጥተው መሳብ አይፈልጉም። ማንም እንደማይመጣላቸው ስለሚያውቁ፣ ቢያንስ ግን ውስጥ የተቀመጠው ወደ ውጭ መሄድ የለበትም ብሎ ስለሚያምኑ 24 ሰዓት በብልግና ቃላት የሚሳደቡት ለዛ ነው። ነቢ ሙሐመድን የሚሳደቡት ለዛ ነው። እስልምናን የሚሳደቡት ለዛ ነው። ቅድም እንዴት ተሳድቦ እንደወጣ አይታችኋል አይደለም? ማይሆን ስድብን ተሳድቦ ነው የመጣው አንድ ኦርቶዶክስ። የእነሱ ሲስተም ሰውን መሳብ ሳይሆን የተቀመጠው እንዳይወጣብን ነው። ብሬን ወሽ ማድረግ ነው። ውስጥ ያለው ምዕመን አእምሯቸውን በማጠብ ለእስልምና የተሳሳተ ኢንፎርሜሽን መስጠት ነው። ሰዎች ሙስሊም እንዳይሆኑ ማድረግ ነው። መጣራት ባንችል ሰዎች እንዳይሄዱብን ማድረግ፣ ይሄ ነው ዓላማቸው። ውበት የላቸውም። ሁሌ እምላችኋለሁ፣ ሰብከው እኛን የሚስቡበት ውበት ስላሌላቸው ሌላው ላይ ምን ማድረግ ነው? ስም መለጠፍ ነው። በዛ መንገድ ነው ሰው የሚይዙትና ለነገሩ እኛ ዳዋችን አናቆም። ኢንሻአላህ ፓትሪያርኩ ሻዳ እስኪይዙ ድረስ ዳዋ እናደርጋለን። እሺ፣ አነስና ስሚዞ ይስሐቅና ኤጂ ሀሳብ ካላችሁ ቀጥሉ።
ወአለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላህ። ወአለይኩም ሰላም ስሚዞ እንዴት ናቸው? አማን ነው? እንዴት ነህ? አልሐምዱሊላህ። እኔ ግን በጣም የሚገርመኝ ማለት ነው እዚህ ፕላትፎርም ላይ ከትንሽ ዓመታት በፊት ላይ በጣም ፎካሪዎች ነበሩ። አሁን የት ሄዱ? እኔ በጣም ነው የሚገርመኝ። የሆነ ሰዓት ላይ የአብዛኛው ወንድሞች ወደዚህ ፕላትፎርም ላይ አልመጡም ነበርና እዚህ ቲክቶክ መንደር ላይ አቡ ሃይደር የሚል ጥሪ በስፋት ይጠራ ነበር። በነገራችን ላይ እዚህ የሌለ ማለት እዚህ ቲክቶክ የማይጠቀምን አቡ ሃይደርን እና እስኪ ጥሩት ምናምን እያሉ በዮኒ ማኛ ምናምን ያስጠሩት ነበርና አሃ ምናምን እነዚህ ሰዎች ማን ናቸው ተብሎ ኢቭን የፕሮቴስታንት ሚዲያዎች ላይ ቀርበው ሙስሊም አፖሎጂስቶች ምንም አይነት የጠነከረ እንትን የላቸውም ሲሉ የነበሩ ሰዎች የጠነከረ ሙግት የላቸውም ሲሉ የነበሩ ሰዎች በኋላ ላይ ያለ ቀርበው ምንም ሙስሊም አፖሎጂስቶች የሉም፣ በቃ የድሮ ሙግት ነው የሚያመጡት ምናምን ብሎ ፎክሮ ነበርና አንድ ላይቭ ላይ ገስት ላይ ተዋይቸው አንተ ነበርክ እንደዛ ያልከው ብየው ነበር። እና ይሄ ልጅ ውይይት እያለ ሲጣራ የነበረው ትላልቅ ሰዎችን ነበር። እና አንዴ ኢብራሂም ገባና የመጥምቁ ታሪክ ታስታውሳላችሁ። ኢብራሂም ካጠመቀው በኋላ እዚህ ፕላትፎርም ላይ ቁርአን ሊል አይደለም ቁ የሚለውን ድምጽ አያወጣም። እንደዚህ ያህል ማድረግ የሚችሉ ወንድሞችን ያሉት እየጠራቸው ያሉት ላብ እያለ ከመላክ ድረስ መድረስ የሚቻልበት አቅም ላይ ነው ያለን። እና የሆነ ሰዓት ላይ በጣም ፉከራዎች ነበሩ። ኑ ምናምን እየተባለ ኢቭን ለስድብ ለመሰዳደብ ወገቡን ቋጥሮ ኑ እንሰዳደብ ብሎ የሚጠራ መምህር ነበር። እና እነዛ ሰዎች አሁን የት ጉድጓድ ነው የገቡት? ያ ሁሉ ጥሪ እየተጠሩ የት ጉድጓድ ነው የተደበቁት? ምዕመኖችስ ለምንድን ነው ከዛ ጉድጓድ ውጡ ማትሏቸው? ከሴት ልጅ ጓዳ ወጥተው መቼ ነው ደፍሮ የሚወያዩት? እና ወገብን አስሮ እንደመሳደብ ቀላል እንዳልሆነ ውይይት ገብተው መተው ቢወያዩቸው በጣም ጥሩ ነው። እዚህ ሚዲያ ላይ ያልመጡ ወንድሞችን እነ ማሂር የመሳሰሉት በጣም ብዙ ውይይቶችን አቀርበዋል። አብድከሪም በጣም ብዙ ውይይቶችን አቀርበዋል። ሳላህ ብዙ ውይይቶች አቀርበዋል። ለነ መዝሙር ያሬድ ለመሳሰሉት ኢብራሂም ብዙ ውይይቶች ያቀርበዋል። እና አነስ እና ፋሩቅ አሁን ላይ በጣም ውይይቶች እያቀረቡ ነው። እና የትኛውም ውይይቶች እየተቀበሉ አይደለም። እኛ ጋር አሁን ላይ ውይይት የምንጠራበት ምክንያት ወገብ ቋጥረን ኑ እንጣላ ኑ እንሰዳደብ ለሚል አላማ አይደለም። በነገራችን ላይ ባክግራውንድ ድምጽ አለን እሺ ለመሰዳደብ ሳይሆን ያው ምዕመኑ እንዲማርበት ከመሆኑ አንፃር ላይ ፊት ለፊት ያላችሁ ሰዎች መምህራኖች የዛኔ ስትፎክሩ የነበራችሁ እየፎከራችሁ የነበሩት ነው አስለን እየተጠራችሁ ያላችሁት። እና እነዛ ሰዎች አሁን ላይ የት ናችሁ? ወጣችሁ ምዕመኑን ታደጉ ተወያዩና አሳዩ። የዛኔ እየፎከራችሁ የነበረውን ፉከራ ማለት በፉከራችሁ ስሜት ላይ ሳይሆን ወጣችሁ በእውቀት ለማወያየት ሞክሩ። እኛም ለመማር ዝግጁ ነን፣ እንደዚህ አይነት ውይይቶችን ለመታደም ማለት ነው። እና ይዋጣልን እና እንተያይ መንገድ ውይይት መሆን የለበትም። ድምጽ ስላለ ያቀጥሉ። እሺ ድምጽ ይሰማል? ኦኬ አንድ የመጨረሻ መልእክት ላስተላልፍና ያው ይሄንን ነገር ሪከርድ አድርጉልኝና አድርሱላቸው ካሉ ማለት ነው። የውይይት ጥሪ አቀርባለሁ። ይኸው ሁሉም ሰዎች አቀርበዋል። እዚህ ጋራ የውይይት ጥሪ አቀርባለሁ በስላሴ ዙሪያ ስላሴ ኦርቶሂድ በሚል ጥንታዊ አባቶች የስላሴ አማኝ ናቸውን በሚል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ በሚል ቶፒክ እናቱ የወለደችው ክርስቲያን አፖሎጂስት የሚወያይ ካለ ውርውር የምትሉትን አይደለም። እናቱ የወለደችው አፖሎጂስት ካለ ይኸው እኔ ጋር መጥቶ መወያየት ይችላል። ኮንታክት ያድርገኝ፣ የትኛውም መምህር ማለት ነው። እስካሁን 3 መምህር አውርቻለሁ። ኦኬ አንደኛው በዚህ ሰዓት የውይይት ታይም ላይ አይደለሁም፣ እወያያለሁ፣ ወደፊት እንወያያለን ምናምን ብሎኛል። ነገር ግን ሌሎቻችሁ ካላችሁ እናት የወለደች መምህር ይኸው በእነዚህ 3 ርዕሶች ላይ የሚወያይ አፖሎጂስት ካለ ይኸው ከእናት ያልተወለደ በቃ አይመጣም ማለት ነው። እንዴት ትላለህ?
ጥሪ አቅርቦላቸው ነበር እና አንድ ውይይት አድርገዋል። ነቢ መሐመድ በመጽሐፍ ቅዱስ የሚል ሁላችሁ የምታውቁት አቅሙንም አይታችኋል። በዛው ርዕስ መድገም ይፈልግ ካለ አርጊመንቱን ሰምታችሁ፣ በነገራችን ላይ በራሱ ቶፒክ አርጊመንቱን ሰምታችሁ ምናልባት የሚያቀርበው አዲስ ሀሳብም አለ፣ እሱንም አዳምጣችሁ እንኳን ተዘጋጅታችሁ ነው ያላቸው። ያን ሀገራቸው የኦርቶዶክስ መምህራኖች አሉ። አንዳንዶቹ መቀበል አልፈለጉም፣ አንዳንዶቹ ደግሞ ጭራሽ መልስም አይሰጡትም። ነቢ ሙሐመድ በመጽሐፍ ቅዱስ የለም አይደለም የምትሉት አለመኖሩን በዚህ ዲቤት አሳዩ። የምርም ነቢ ሙሐመድ በመጽሐፍ ቅዱስ የለም ወይ? የለም ብላችሁ ካመናችሁ ተቀበሉ። የተራ ኮሜንት ላይ የሚወያየውን አይደለም። ከላይ ካላችሁት ላይ ያለው ሰው የሚጠራበት ምክንያት እኛ በቃ እነሱ ናቸው አይደለ? እናንተን የሚመሩት እነሱ ናቸው። ለዛ ነው ከላይ ያሉት የሚጠሩት። እሺ እንጂ ታች ያሉትማ ታች ከኮሜንተር ጋር፣ ላይ ያሉት ግን ይምጡና ነቢ ሙሐመድ በመጽሐፍ ቅዱስ በሚል አስፈላጊ ከሆነ ስላሴዎች ተውሂድ በሚልም መምጣት ትችላላችሁ። ጥንታውያን አባቶች ደግሞ ሐዋርያነ አበው የሚባሉት የእናንተን ስላሴ ነው ወይ የሚያምኑት? ይሄኛው ርዕስ ሶስተኛ ርዕስ ነው። ሐዋርያነ አበው ከሐዋርያት በኋላ የመጡ አባቶች የዛሬውን ስላሴ ያውቃሉ ወይስ አያውቁም? ዛሬ ያለ ስላሴ አለ አይደል? ዛሬ ሰዎች የሚያስተምሯቸው ስላሴ ምናምን አለ በየገዳማቱ በየቤተ ይሄ ዛሬ ያለው ስላሴ በሐዋርያነ አበው ይታወቃል ወይስ አይታወቅም? የቤተ ክርስቲያን አባቶች እነ ግናሽየስ እነ ቀለሜንጦስ እነ ፖሊካርፕ እነዚህ ሐዋርያነ አበው የሚባሉት ይህን ስላሴ ያውቃሉ አያውቁም ስንል አያውቁም። የሚያውቁት ግን የዚህን ተቃራኒ ስላሴ ነው የሚያውቁት። የኢየሱስን ፍጡርነት የያዘ ስላሴ ነው የሚያውቁት። ኢየሱስ ፍጡር ነው፣ አብ ብቸኛ አምላክ ነው የሚሉት አይታችኋል። ይህንን ነው የሚያውቁት ወይስ ደግሞ አንድም ሶስትም ነው የሚያውቁት የሚለውን መቀበል ከፈለጋችሁ ይሄው አነስ ጥሪ አቅርቦላችኋል፣ ኑና ተቀበሉ ተብላችኋል። እንግዲህ ስሚዞ ምን ትላለህ? ማነህ? ሁለታችሁም ወይ ሶስታችሁ? እኔ ሳላ ባለፈው አነስ ቃሌን አቅሎት ከወጣ በኋላ ቃሌ እስልምና ቤት መቼም አልመጣም ብሎ በዛው ቀሎ ቀርቷል እና ስልቻ ቀልቀሎ በሚለው በጣም ቀሎ ትላንትናም ቀሏል አሉ። ድጋሚ ደግሞ በኦርቶዶክስ እጆች እና እንደዚህ አይነት ሰው ነው እየጠራችሁ ያለው። ተራ ሰው አይደለም እዚህ ጋር የሚጠራችሁ። እኔ እኮ በጣም የሚገርመኝ ነገር እኔ አሁን ሳችቶኛል። በነገራችን ላይ እኔ ስልችት ብሎኛል። ከዚህ በኋላ በቃ እኛ የራሳችንን ተወጥተናል። በቃ ጠርተን ሰልችቶናል። የሚመጣ ሰው ካለ ይመጣል፣ ግን በግድ ትመጣላችሁ። እኔ ወላሂ በግድ ትመጣላችሁ። እኔ ከውስጥ ገብቼ ህዝባችሁን ሳስጨንቀው በግድ ትመጣታላችሁ። ልብ አድርጉ። በእርግጠኝነት ትመጣታላችሁ። አሁን ይሄ ቡችሎች ምናምን ልካችኋል። ቡችሎችን መላክተታችሁ እራሳችሁ ውሾቹ መምጣት ትችላላችሁ። ታላላቆቹ ማለት ነው። ያው ቡችሎች በሚለው እንትን ስላለ ማለት ነው አይደለ? እንደ ይሳላ የኢየሱስ የቃል አጠቃቀም ስለሆነ ኢብሮን አትውቀሱት በኋላ። አዎ እንደዛ ነው ያለው። ያው ይቅርታ የኔ አይደለም ቡችላ ነው ያለው እሱ። የቡችላ አባት ደግሞ ውሻ ነው። የቡችሎቹ አባት መምጣት ትችላላችሁ። ያንን ነው የተጠቀምነው። የሆነ ሰዓት ላይ ኢብሮ የምታውቀው ከሆነ ዘከሪያ ጴጥሮስ የሚባል ሰው ታውቃለህ? ግብፃዊ አንድ ቄስ አለ፣ ያረጀው ሰውዬ እሱ ዘከሪያ ጴጥሮስ ይባላል። ኢትዮጵያ ውስጥ ያንን ሰውዬ የሆነ ሰዓት ላይ እንደ አምላክ ነው የሚያዩት መሰለኝ። 50 ሚሊዮን ሙስሊሞችን ክርስቲያን አድርጓል ምናምን እያሉ ያወራሉ ሰውየውን ከፍ ማድረግ ሲፈልጉ እና ከዛ በዛ ደረጃ የምታካብዱት ከሆነ ለምን የውይይት ጥሪ አላቀርብም ብሎ ዶክተር ሙንቄዝ አሳካር የሚባል የንጽጽር ስኮለር አለ፣ ሙስሊም ነው፣ በጣም ታዋቂ ነው። ለመነው፣ አልመጣ አለ። ከዛ 10 ውይይት እንወያይ አለው። 10 ዲቤት እናርግ፣ በአንድ ዲቤት $10,000 ከፍላለሁ አለው። አላህ ምስክሬ፣ በአንድ ውይይት $10,000፣ በዛኛው ውይይት $10,000፣ በ10ሩም ደግሞ ወደ $1 ሚሊዮን ነው የሚሆነው። እና እንክፈል እያልክ ነው። እና በዚህ ራሱ ሰውዬው አልመጣ፣ በዚህ መጣጣም እያልኩ እና እንደዛ ማረግ ከቻልክ እያልኩ ነው። እንደዛ ማረግ ከቻልክ በየውይይቱ የሆነ ነገር ጣል አድርግና እንደዛ ጥራቸው። ይመቸኛል። እኔ ሲጀመር እኔ ከመጡ እውነት እንከፍላለን። ሳላ እኔ አሁን ቅድም 300 ብር ከፍዬ ነው የተወያየሁት። ወይ ብሮ አይ ቁስ ብቻ አይደለም ቤት ለቤትም እንዞራለን፣ ግዴታችን ስለሆነ ሪሳላውን ማድረስ ስላለብን በላቸው። ቤት ለቤት እንዞራለን። ትቀልዳለህ እንደ የምን ኮስት ብቻ ነው?
እኛ ማለት ላለመጠየቅ መዞር ግዴታችን እኮ ነው። እኛ ረፍት የለንም እንግዲህ ያለን እንትን ለማሳወቅ። እውነት ነው ወላሂ ትክክል። ቅድም በነገራችን ላይ ብሮ እንዳለው በ300 ብር ነው የተወያየ ነው ታውቃለህ? አዎ ወላሂ ለቀደሙ ፓስተር 300 ብር ነው የተከፈለው። አልወያይም ሲሉ 300 ብር ተከፈለው። ከዛ ተወያይቶ እልል ብሎ ወጣ። 300 ብራችንን ይዞ እልል እያለ ወጣ። እና 500 ብናደርግላችሁ አይጎዳንም። 500 ብር እኛ በዶላር እንችልም። አትሊስት ግን 500 ብር እንችላለን። በዛ ከመጣችሁ በሰዓት 500 ብር እናደርጋለን። እኔ አሁን ይሄው በቃ እኔ በኢየሱስ ክርስቶስ አምላክነት ዙሪያ የሚወያይ እኮ ነው። አሁን እኔ በቃ መሰረታዊ ነገር እኮ ነው የጠየቅነው ጋይስ። እሺ ስላሴን ተወያይቻለሁ። በክርስቶስ አምላክነት ዙሪያ የሚወያይ ይሄን የጠየቅነው። እሺ መሰረታዊ ነገር አሁንም በባይብል ዙሪያ የለም። ወላሂ አይመጡም። መቼም ነው ማትመጡት ነው የምላችሁ። በቃ ስላሴ ወይ ተውሂድ እግዚአብሔር ወይስ አላህ ነቢያቶች በባይብል በቁርአን ያው በቃ እንምጣ። ይኸው ሜዳውን ፈረሱም አለ ችግር የለውም። ማናችሁም ወላሂ ማናችሁም ክርስቲያኖች መምጣት ትችላላችሁ። ማናችሁ ግን አትመጡ። በጣም በሚያሳዝን ሁኔታ ማለት እና እኔ በቃ እኔ ሰልችቶኛል ከይቅርታ ጋር ሳላህ ከዚህ በኋላ ይበቃኛል። እኔ በኮስት ነው ስራ የምሰራው። ከዛ ይመጣሉ። እንደዛ ነው የምናደርገው ኢንሻአላህ። አሁን እስቲ ኢሳቅ አላወራም መሰለኝ። ኢሳቅን እድል እንስጥና ኢሳቅ ሰላም አለይኩም ወራህመቱላህ። ኢሳቅ አለ ሸይሳቅ ካለወላቸው አይሰሙም መሰለኝ። ኦኬ እሺ፣ ምንን ርዕስ እንያዝ? ምን እንያዝ ትላለህ? ምን እንያዝ? ተወሰነ ነገር ያ ያስፈልጋል። ርዕስ ነገር ይዘን ከዛ በዛ ዙሪያ ራሳቸው እንዲመጡ ራሳቸው ስላችሁ ክርስቲያኖቹ ነው እንጂ እነዛኞቹማ ይጾማሉ እዚህ ቤት። እሺ እና ምን በመጽሐፍ ቅዱስ ግጭት እናድርግ። ሰሞኑን ያልተነካ ርዕስ ነው። ይመች ወይስ በምን በፈለግከው እንደፈለግ ያው በቃ በመጽሐፍ ቅዱስ ግጭት ሲጀምር ማን ይመጣልሃል? መጽሐፍ ቅዱስ አይጋጭም ይፋጫል ነው የሚሉት አንዳንዶቹ። ምን ትላለህ እስኪ አንተ? ኧረ እንደዚህ የሆነ ቀን እንዲህ ነው ያልከው የሚል ድምፅ ካልወጣ አይጋጭም ነው ያልከው። ብቻ እኮ ነው የሚቀረው። ይጋጭና ጓ ብቻ ነው ያላለው እንጂ ተጋጭቷል። ኧረ ቢስሚላህ የዛን ቀን እንዴት እንደሳኩኝ ማለት ነው ወላሂ። እና እንደዚህ ኳኳኳኳ ካላለ ያዲን ነው እኮ ደግሞ እንደዛ ያደረገው ታስታውሳለህ? ካልተንኳኳ እንትና ድምፅ ካላወጣ አልተጋጨም ማለት ነው ምናምን። እሺ አሁን ክርስቲያን አለ። እሺ አሁን አይመጡም እኮ አሁን ሳላ በተአምር አይመጡም። እሺ ክርስቲያን አለ። እሺ አድርጉላቸው ሙስሊሞች። እሺ አንዴ ለክርስቲያኖች ሼር አድርጉ። ርዕስ ልጻፍና ሳላ አውራ። እስከዛ አንድ ጊዜ ክርስቲያኖችን ሼር እንዲያደርጉላቸው ሼር አስደርግ። መጽሐፍ ቅዱስ አንዱ ምን አለ? መጽሐፍ ቅዱስ ይጋጫል። እንደውም ከመጋጨቱ የተነሳ ሰው ቢሆን ይገዳደል ነበር። ለምን በቆንጀራ ነው ትላለህ? ስለሚጋጭ ይገዳደላል ሰው ቢሆን ነው። እና ያ አሪፍ ሀሳብ ነው። እሺ እኛ እስቲ መጽሐፍ ቅዱስ በጣም ብዙ ግጭት ስላለው ለምን ሁለት እናቅርብ ወይ ደግሞ ሶስት ይቻላል። ማን ይጀምር? አነስ ትጀምራለህ? አነስ ይጀምርልን። ጀምር፣ ያው ጀምር። አነስ ትልቁ ላይ ነህ፣ ክፈትና ጀምር። ኢንሻአላህ ኮንትራዲክሽን ትላለህ። እሺ ድምጼ ይሰማል? አዎ ይሰማል። ካሜራ እንትን ተጠንቀቅ። ኧረ ካሜራ ምናምን አለውልን ያታስብ ብትከፈት ራሱ ፊዳ አለን። እሺ ሂድ። እሺ ከዚህ ጀምራ። ቆይ ይሄንኛው አይደለም። እኔ አንድ የሚመቸኝን ግጭት ላቅርብና ኦኬ ይሄ ይሻላል። ይሄንኛው ይሻላል። ኦኬ ይታያል።
ያስቀኛል። ያው ይሄ የሚታወቅ አነስ አይ ገና ይሄንን እንትን ሳይ ፎቶዎቹ ነው ትዝ የሚሉኝ እና የመቼ ዕለት ነው የሳኩት? ወላይ ስቄ ላባራ ነው እንዴ ተገልብጦ እንዲ ሳመር ሲሰራ ነው ምናምን አይቶ ሂደሽ ቀጥል በኋላ ቀጥልሽ